ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ። እንግዲህ ሄለንን ናቲን ይዤ ነው የመጣሁት። አንደኛ ነገር ናቲ ጥፋት አለበት። ከልብ ካለቀሱ እንባ አይገድም ይባላልና የእውነት ሄለንን ከልቡ አፍቅሮ ከልቡ ወደሷ ለመመለስ የመጣ ከሆነ በቃ ይችን ነገር ታክሶ ማለፍ ነበረበት። ምክንያቱም ሄለን በዚህ ስራዋ የታወቀች ናት ስላችሁ ለሌላ ነቀፌታ ወይ ደግሞ ሌላ ስም እየሰጠዋት ሳይሆን ሄለን ከአንድ ወንድ ጋራ ተጣላች፣ ተጋጨች እና በንጋታው ደግሞ ያንን ወንድን ለማስቀናት የሆነ ወንድ ይዛ ትመጣለች እና በዚህ ስራዋ የታወቀች ናት ልላችሁ ፈልጌ ነው እንጂ ሌላ ስራ አላት ማለት አይደለም። እና ናቲንም ያደረገችው እንደዛ ነው። ግን ቢሆንም ማለት ነው ቤተሰብ ቢሆንም ናቲ ጋም ጥፋት አለ፣ ሁለቱም ጋር ጥፋት አለ። ሁለቱም ጋር አንዳንዴ ጥፋትን ለመሸፈን አንድን ሰው መጫን የለብንም። ሁለቱም ጋር ጥፋት አለ። ሄለም ጋር ጥፋት አለ፣ ናቲ ጋም ጥፋት አለ። ናቲ ጥፋቱ ምንድነው? ያቺ ልጅ ስትመጣ እንደውም ደግሞ በንጋታው ቪዲዮ ይዞ መምጣት አልነበረበትም። ልጅቷ መጣች፣ የሆነ ነገር አስጀምራይ ነበረ። እንዴት እንደዚህ አይነት ተስፋ ሰተኝ ተውከኝ ነው አይደለ? ግን ናቲ አስረድቶ ሄለንንም ቁጭ አርጎ እሷንም ቁጭ አርጎ አስረድቶ ከልጅቷ ጋር ልጅቷን አስረድቷት እዛው ነበረ ነገሩ መቋጨት ማብቃት የነበረበት። ደጋግሞ ከሷ ጋር ተሞላፈጠ። ይሄ ትልቅ ስህተት ነው። እሺ ከሄለን ጋራ በተጣሉ ሰዓት እሷ የነበረች ልጅ ላትንበል ግን ነግሯት በቃ ወደ ፍቅረኛው መመለሱን ነግሯት ነበረ ማብቃት የነበረበት። ደውላ እስከ መምጣትና ከሄለን ጋራ ግብ እስከ መገጠም ማድረስ የለበትም ነበረ። አንድ እሱ ነው። ሁለተኛው ነገር ደግሞ ሄለን ናቲን ይቅርታ አድርጌልሃለሁ እሺ በቃ ካለችው በኋላ ማለት ነው ወይን ይዛ ወንድ አምጥታ ችርስ እያለች ናቲንም ሌሎቹንም መጥራት የለባትም። ይሄ ትልቅ ስህተት ነው የሄለን። መጀመሪያ ጊዜ ናቲ መጥቶ ሄለንን ፈታ እያደረጋት ጥሩ ቆንጆ ቪዲዮ እየሰሩ ባደረሱም ጊዜ ማለት ነው የዛን ሰዓት ቪዲዮ ሰርቼ ሄለንም እርግጠኛ ነኝ ታየዋለች ለቅቄ ነበረ እና ምንድነው ያልኳት የፈለገ ነገር አሁን ጥሩ ላይ ነው ያለሽው ሄለን ህይወትሽን ለማስተካከል ከናቲ ጋራ ለመቀጠል ጥሩ ነገር ላይ ለመድረስ ከፈለግሽ ናቲ በፈለገ ፕራንክ አንቺ ጋር ቢመጣ አንቺ ግን ወንድ ይዘሽ ናቲን ፕራንክ እንዳታደርጊው ኑሮሽ ይበጠበጣል፣ ምስቅልቅልሽ ይወጣል ብያት ነበረ። ይሄው ትላንትና እንደዛ ፎቶ እስከ መቅደድ ድረስ። ይሄ አንደኛ ነገር እሺ የወንድ ባህሪ ነው ወይ ሴትን ለማስቀናት ወይ ደግሞ አንድ የቤት እመቤት ቤት ውስጥ ቁጭ ብላ ሄዶ ላይ ምናምን ነገር ይሄ እሺ ከወንዶች ያን የማይታጣ ነገር ነው ብለን እናስበው። ሴት ደግሞ እንደ ሴት ማለት ነው ሴትነቷን አስከብራ የፈለገ ድራማም ቢሆን የፈለገ ምንም ቢሆን ህይወት እንደ ወንድ መቀያየር ወንድ እያመጡ አንድ ወንድን ለማስቀናት ምናምን ነገር ይሄ እምቢት ማነው ወይን ምናምን እየጠጡ ህይወት አይሆንም። ይሄ ከስከ መጨረሻው ህይወትን ነው የሚያበላሸውና ናቲ ደግሞ ትላንትና ያደረገው ነገር ማለት ነው ሲጀመር ሄለን ናት ጥፋተኛዋ። አሁንም ጥፋትክ ነው ብላችሁ ለአንድ ሰው ጥፋቱን ትክክለኛውን ነገር ተናግራችሁ ነው ማለፍ ያለባችሁ። ሄለንን እንወዳታለን እና ከብራታለን። አዎ ህይወቷ እንዲቃና ጥሩ ነገር ላይ እንድትደርስ ደግሞ ጥፋት ነው ጥፋተኛ ነሽ ብለን እኮ መናገር አለብን እኮ። እንዴ ምን ሆናችሁ ነው? ተቆጡ፣ ተሳደቡ አይደለም ተቆጧት ከጥፋቷ እንድትመለስ ህይወቷ እንዲስተካከልላት እኮ ነው እንጂ አንቺ ጥፋተኛ ነሽ ብዬ እዚህ ጋር ወጥቼ ስናገር እኔ ሄለንን እየሰደብኳት አይደለም። እንደዚህ የምናገራት ከጥፋቷ እንድትመለስ ነው። ለምንድን ነው ጥፋተኛ ናት ያልኳችሁ መሰላችሁ ቤተሰብ? ናቲ ይቅርታ አድርጊልኝ ብሎ ከአንዴም ስንቴ መጥቷል። የመጀመሪያው ስህተት ነው። ይቅርታ መጠየቅ ካለበት ለብቻው ነበረ ይቅርታ መጠየቅ የነበረበት ቤቷ ድረስ ሄዶ ያችን ዝተት የለበሰችው ቀሚስ እንኳን የሚያስጠላ ነጭ ቀሚስ ቂጧ ስትታይ ጭኗ ሁሉ ይታይ ነበር። እንደዛ አይነት ሴት ይዞ ሄደ የባሰ
ቤቱ መስቀልቅልቅል ብሎ ናቲም ተነስቶ ሄደ። ከዛም በኋላ መጥቶ ሄለንን ለብቻው መጥቶ ይቅርታ አድርጊልኝ ብሏት እሺ ይቅርታን ተቀብያለሁ ብለዋለች እኮ። ይቅርታ ካደረገችለት በኋላ እሷ በነጋታው ለምንድነው ወንድ ጠርታ እንትን ወይን ከፍታ ምናምን ነገር ናቲንስ መጥራት እነዛንስ መሰብሰብ ምን አስፈለገው እንዴ? እናንተ ማሰብ ያለባችሁ እኮ ያሁኑን እንደዚህ አይነት ነገር ይዛ ስትመጣ አሁ በርቺ 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 ይገባዋል አጠፋውን ተመልሽለታለሽ ብለን ነበር የጠበቅነው ምናምን አው ማለት አይደለም። ሄለን ተይ፣ ይሄ ነገር ካንቺ ጋር አይሄድም። ሴት ነሽ እንዴ? ለነገ ህይወትሽ አስቢ። ነገም አንዱ ይመጣል ያጎርፋታል፣ ይጣላሉ። አንዱን ትጠራና ደግሞ ወይን ከፍታ ቺርስ እየተባባለች ይሄ ህይወት ይሆናል? አይሆንም። ከእንደዚህ አይነት ነገር እንድትወጣ ወደ ራሷ እንድትመለስ እንድትስተካከል መናገር ነው ያለባችሁ። ናቲ ጥፋተኛ ነው፣ በጣም ትልቅ ጥፋተኛ ነው። ወደ ህይወቷ ተመልሶ መጥቶ ትልቅ ተስፋ ሰጥቷት እንደገና ደግሞ የሱን ህይወት የበጠበጠችው ያቺ ባለፈው የመጣችው ልጅ ናት። ዛሬም እንደዚሁ ኬክ እየተቆራረሱ ምናምን ነገር፣ ይሄም ትልቅ ጥፋት ነው። ግን ሁለተኛው ጥፋት ደግሞ የሄለን ጥፋት ነው። ይቅርታ አድርጊልኝ ሲላት እምቢ ማለት፣ ሽማግሌ ልልክ ነው ሲላት እምቢ ማለት፣ እንደገና ደግሞ ከሰው ጋር ስታየው ለምን አሁን ዛሬ ያንን ኬክ አንስታ እንደዛ ላዩ ላይ ስትወረውርበት ደም እስከ መፍሰስ ድረስ ነው የተዳረሱት። ለምን ይሄ ይሆናል? እሺ ከሆነ እሺ ነው። ይቅርታውን ተቀብላ ፍቅር አለባት ይታወቃል። ትወዷለች ይታወቃል። በሄደችበት ሁሉ በፊት የእሱን ስም ካላነሳች አይሆንላትም ነበር። የምንሰማው ነገር ነው። ይሄ የታወቀ ነው። ያፈቀረችው እያለች እየወደደችው እያለች ደግሞ ፍቅር ይታከስ የለ እንዴ? ፍቅር እኮ ከሚወዱት ጋራ በሰላም እንዲኖር የሚያደርግ ነገር ነው አይደለ ፍቅር? ስለዚህ እስከወደደችው እስካፈቀረችው ድረስ በቃ ይቅርታ ሲላት እሺ ብላ እዚህ ደረጃ ምን አዳረሳት እንዴ? ግርም የሚለኝ ነገር ደግሞ ማለት ነው እነሱ ያሉት የት ነው? እሷ የመጣችው የት ነው? ከየት ነው? በምን አውቃ ነው ወይስ እየተነጋገሩ እኛም ወተን ክፉ ነገር እንድንናገር እነሱ ድራማ እየሰሩ ነው? እሺ ናቲ ቀረጸ፣ በሄለን ነው የተለቀቀው። ይሁን ጥሩ ነው እኮ ግን እኛንም ክፉ ነገር እንዳያናግሩን ክብርም ለኛ መስጠት አለባቸው። የነሱን ደስታ ነው የምንፈልገው። ጥሩ ነገር ይዘውልን ሲመጡ ስናያቸው እንደሰታለን። ሲከፋቸው ደግሞ እንደዚሁ ሄለን እንላለን። ስለዚህ ይሄ ነገር ደግሞ ከኛ ጋር አይሄድም። ምክንያቱም እኛ እነሱ የምንጠብቀው በመልካም ነገር ነው አይደል እንዴ? ድራማ እየሰሩ ነው፣ የእውነት ነው። አሁን ዛሬ እንደዚህ ደሙ የፈሰሰው ይሄ የውሸት ነው? እሺ በእናታችሁ ይሄ በስተት ነው። እና ድራማ እየሰሩ እኮ እነሱ የሆነ ነገር አንስተው ሲፈነካከቱ ሄለንና ናቲ ብቻ አይደሉም፣ ሌሎቹም ዩቲዩበሮች የሆነ ነገር አንስተው ሲፈነካከቱ የሆነ ነገራቸው ደም ስር ነገር አለ፣ አናት መመታት፣ ግንባር መመታት፣ የሆነ ነገር ጉዳት የሚያደርስ ነገር ያን ላይም ይደርሳሉ። ስለዚህ እንደዚህ አይነት ደግሞ ድራማ ቢቀርም አይቆጭም የእውነት። አሁን ያንን ኬክ አንስታ ግልብጥ ስታረግበት ደሙን የፈሰሰው ምንድን ነው? ይቅርታ አድርጊልኝ ካላት ይቅርታውን ተቀብላለች። በዛው አብረው መቀጠል ይችላሉ። ትወደዋለች፣ ታፈቅረዋለች። ይህ የተረጋገጠ ነገር ነው። ናቲም ደግሞ እሷን መረዳት አለበት። ያንን ሁሉ አገር ጥሶ የመጣውና ሄለንን አይዞሽ ያላት ፍቅሩን ለመመለስ ነው አይደለ? አሁን ሴት እየቀያየረ እሱም ሄለንን ለማብሸቅ ምናምን ይሄ አይሆንም። ይሄ ቀስ ቀስ እያለ ሴጣንን ነው የሚስበው። ቀስ ቀስ እያለ ማለት ነው ኑሮን ያበላሻል። እንደዚህ አይነት ፕራንክ፣ እንደዚህ አይነት ስራ እኔ አይደለም ለሄለንና ለናቲ ለማንም አልመክርም። ምክንያቱም ይሄ በቀልድ የተጀመረ ነገር ማለት ነው። አቶ አጋንንት ደስ ይለው የለ እየተጠራ እየተሰባሰበ መጥቶ የእውነት አድርጎ ኑሮን ነው የሚያበላሸው፣ ህይወትን ነው የሚበጠብጠው። ስለዚህ አንደኛ ለኦዲየንስም ክብር መስጠት ማክበር፣ እነሱም ደግሞ በቃ ደህና ስራ ይዘው መጥተው በጥቂቱ ቢታየላቸው መልካም ነው እኮ። ምን ይሄን ያህል ደም ተፋሶ ብዙ ገንዘብ ባገኘ አይደለም። በዚህ መሀልም እኮ ነፍስ ይጠፋል አይደል እንዴ? ስለዚህ እየተሳሰብን መሆን አለበት እንዴ። ሄለን ይቅርታ ስትባል ይቅርታ መቀበል አለባት። ከሌላ ሰው ጋር ስታየው እንደዚህ መደንፋት እያነሳች እየወረወረች ሰውንም መፈንከት የለባትም። የናቲ ጥፋትም ቢኖር ማለት ነው ይሄን ያህል መሆን የለባትም ሄለን። አንድ ሴት ልጅ እንደ ሴት ልጅ ነው ተከብራ